ሳጅን ግርማ የፌዴራል ፖሊስ አባል ነው። ሰኔ 8 ቀን 2006 ዓ.ም ሐረሪ ክልል ከሌሊቱ 10 ሰዓት ላይ ስራ ላይ ያለ ኮንትሮባንድ የጫነ ተሽከርካሪ አጋጠመው። እንዲቆም ቢጠይቀውም ፈቃደኛ አልሆነም። በዚህ ጊዜ ሳጅኑ ተሽከርካሪውን ለማስቆም በማሰብ ጎማ ወረወረ። ውጤቱ ግን ጥሩ አልሆነም። የወረወረው ጎማ ተፈናጥሮና ተመልሶ እግሩን ሲመታ መኪናው ደግሞ ተገለበጠ። በአንድ ጊዜ ሰውም ንብረትም ተጎዳ። የተጎዳው ሳጅን 10 በመቶ ቋሚ የአካል ጉዳት ደርሶብኛል አለ። ለሕክምናና ለአካል ጥገናም ያልታሰበ ወጪ አውጥቻለሁ፣ ለቀሪ 32 ዓመታትም ገቤ ይቋረጣል ብሎና አስልቶ በድምሩ ብር 99529 ብር ከ60 ሳንቲም ካሳ እንዲከፈል የመኪናውን ባለቤት ጠይቋል። የመኪናው ባለቤት ወይዘሮ ደሃቦ መኪናው የተገለበጠው በአንተ ጥፋት ነው፣ እንኳን እኔ ካሳ ልከፍል አንተ ራስህ መኪናዬ ላይ ለደረሰው ጉዳት ኃላፊ ነህ ብለዋል። ነገሩ ግራ የገባው መስሏል። አድማጮች ሆይ ማን ማንን ይከሳል? ማንስ ማንን ይክሳል? ሰበርስ ምን ወስኖ ይሆን? ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም እንዲተርፉ ተመኝቻለሁ። ጉዳዩ የቀረበለት ፍርድ ቤት የከሳሽን እንዲሁም መልሰው ከሳሽ የሆኑትን የተከሳሽ ክስና መልስ ክርክርና ማስረጃዎች አንድ ላይ መዝኗል። ጉዳቶቹ እንዴት ደረሱን ጠይቋል። ሳጅን ግርማ ጉዳት የደረሰባቸው የተነዳ የነበረውን መኪና ለማስቆም የወረወሩት ጎማ ተፈናጥሮ እግራቸውን በመምታቱ ምክንያት መሆኑም ተረጋግጧል። ሹፌሩም ተሽከርካሪውን በጎማው ላይ መንዳት በመቀጠላቸው ተሽከርካሪው መገልበጡና ጉዳትም መድረሱም እንዲሁ ተረጋግጧል። ተሽከርካሪው ከተገለበጠ በኋላ አስተዳደራዊ ቅጣት ተቀጥቶ እንዲለቀቅ በደብዳቤ ቢታዘዝም በተጨማሪ የተከሰሱት 2 የፖሊስ አባላት ትዕዛዙን ባለመፈጸማቸው ለ11 ቀናት ሳይለቀቅ ቆይቷል። በእነዚህ ቀናትም ገቢ ታጥቷል። ይህንን ሁሉ የዘረዘረው ፍርድ ቤትም በሁለቱም ወገኖች ላይ ለደረሰው ጉዳት በፍትሐብሔር ሕግ ቁጥር 2098 ሁለቱም ከሳሽም ተከሳሽም አንዱ ለአንዱ ኃላፊነት አለባቸው ሲል ደመደመ። ከዚያም ሂሳብ ሰርቶ ሳጅኑ ለደረሰባቸው ጉዳት የሚገባቸው ካሳ ብር 77529 ከ60 ነው ካለ በኋላ ለመኪናው መገልበጥ ያደረሱት ጉዳት ብር 40,000 መሆኑን ጠቅሶና ይህንኑ በመቀነስ የመኪናው ባለቤት ወይዘሮ ደሃቦ ብር 37529 ብር ከ60 ለሳጅን እንዲከፍሉ ወሰነም። መኪናቸው ከሕግ ውጪ በመታሰሩ ያሰሩትና ጥቅም ያሳጧቸው ሁለተኛና ሶስተኛ ተከሳሽ ፖሊሶች ደግሞ ብር 13200 እንዲከፍሉ ውሳኔ ሰጠ። ይህ ውሳኔ ግን ይግባኝ ተብሎበት ለክልሉ ጠቅላይ ፍርድ ቤት ቀረበ። ፍርድ ቤቱም ሁለቱም ጥፋት አለባቸው እስከተባለ ድረስ በመኪናቸው ላይ ለደረሰው ጉዳት ግማሹ ኃላፊነት የባለቤቱ ነው በማለት ወይዘሮ ደሃቦ 20,000 ብር ተጨማሪ ለሳጅን ግርማ እንዲከፍሉ በመወሰን ሌላውን ውሳኔ አጽንቶ መዝገቡን ዘጋ። እነሳጅን ግን መሰረታዊ የሕግ ስህተት ተፈጽሟልና ይታረምልን ብለው ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 142630 ቅሬታቸውን አቅርበዋል። ችሎቱም ጉዳዩን ለውሳኔ ቀጥሮታል። ሰበር ግን ምን ወስኖ ይሆን? የውሳኔውን ሙሉ ይዘት ለመረዳት በቅጽ 23 ስለታተመ እንድታነቡት አደራዬን አስቀድሜያለሁ። ሰበር በፍርድ አተታው የክርክር ሂደቱን ዘርዝሯል። ማንም ሰው በራሱ ጥፋት በሌላው ሰው ላይ ጉዳት ካደረሰ ኃላፊነት እንዳለበት በሕግ ተደንግጓል አለም። አመልካቾች ተሽከርካሪዎችን የማስቆምና የመፈተሽ ስልጣንና ኃላፊነት ያላቸው ቢሆንም በፍትሐብሔር ሕግ ቁጥር 203 ንዑስ ቁጥር 1 እንደተመለከተው የሙያ ስራው የሚመራበትን ደንብ ማክበር ግን ይጠበቅባቸዋል። ሳጅን ግርማ መደበኛ ስራዬን በማከናወን ላይ ያለው በሾፌሩ ጥፋት መኪናው ተገልብጦ ለደረሰበት ጉዳት ኃላፊነት ሊኖርብኝ አይገባም ከማለት በስተቀር ተሽከርካሪውን ለማስቆም የተጠቀሙበት ዘዴ ማለትም ጎማ መወርወራቸው አግባብነት ባለው ሕግና ደንብ መሰረት በሙያው የተፈቀደ ስለመሆኑ ያቀረቡት ክርክርና ማስረጃ አላገኘውም ሲልም አከለ። ለመኪናው መገልበጥ መንስኤ የእርሳቸው ድርጊት ስለመሆኑ የመኪናው ባለቤት በማስረጃ ማረጋገጣቸውን ጠቅሶ የጠቅላይ ፍርድ ቤቱን ውሳኔ አጸና። የሕግ ትርጉም የተሰጠበት ጉዳይም ይሆንም አንድ ሰው በራሱ በኩል ምንም የገባው ግዴታ ባይኖርም በራሱ ጥፋት በሌላ ሰው ላይ ጉዳትን ካደረሰ ኃላፊነት ያለበት ስለመሆኑና ማንም ሰው ከራሱ ጥፋት የተነሳ በሌላ ሰው ላይ ጉዳት ካደረሰ ላደረገው ጉዳት ኪሳራ መክፈል ያለበት ስለመሆኑ ፌዴራል ፖሊስ አግባብነት ባለው ሕግ እና ደንብ መሰረት ተሽከርካሪዎችን የማስቆምና የመፈተሽ ስልጣንና ኃላፊነት ያለባቸው ቢሆንም ይህንን ኃላፊነት በሚወጡበት ጊዜ በፍትሐብሔር ሕግ ቁጥር 203 ንዑስ ቁጥር 1 ስር የተመለከተውንና የሙያ ስራው የሚመራበትን ደንብ ማክበር የሚጠበቅባቸው ስለመሆኑ ነው ያለው።